እኔ አርግዘሽ መውለድሽ ምናምን ራሱ ድራማ እየመሰለኝ ነው። እርግዝናው ድራማ እየመሰለኝ ነው ስትል ይህንን ከአንተ መስማት በጣም ያሳፍራል። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ከጎኔ ያላችሁ ሁላችሁንም አመሰግናለሁ። ክበሩልኝ። ፈጣሪ በሰላም ለሀገራችሁ ያብቃችሁ፣ የሰራችሁት ይባረክላችሁ። የሚሰሩት ነገር መተቸት ትችላለህ፣ ግን ደግሞ ሆዷ እየታየ ተፖስቶ ያው ምንብርቷ እየታየ ህፃኑን ከነነፍሱ እየተንቀሳቀሰ እያለቀሰ እንደዛ ሆነ አመጣ ወልዳ እያየሃት በእርግዝናው ድራማ ሊሆን ይችላል ማለት አትችልም። ሁሌ ትክክል ስላልነህ ብቻ ወጥ መርገጥ የለብህም ማለት ነው። ይሄን ነገርህን አስተካክል። ተከታዮቹ ሆነ እንደዚህ አይነት ቃላት እንድትናገር አንፈልግም። ገብቷል? ነገር ግን ሌሎች በምትተቻቸው ነገሮች ለምሳሌ ፊት ለፊት ላይ ትናንትና ቆመው መስማታቸው በጣም ያሳፍራል። በትናንትናው ቪዲዮ በጣም ያስጠላል። በሱ ዙሪያ በተናገርከው በጣም አሪፍ ነው፣ ግን ደግሞ እርጉዝ አይደለችም ማለት ምን ማለት ለምን ለማለት ፈልገህ ነው? ዜድ እና እርጉዝ አይደለችም ድራማ እየመሰለኝ ነው የወለደችው ላይ አይመስለኝም እያለ ነው። ፍሬው መልእክት ያለኝ በእርግጥ ንግግሮች ይገዙናል። ከንግግሮች አንፃር በጣም እንከታተልሃለን። ብዙም ሰው ሰብስክራይብ አድርጎ ከ50 ሺህ በላይ ሆነሃል። ግን ቢሆንም በዚህ ልክ ሴት ልጅ ናት፣ እናትም እህትም አለ፣ ብዙ ነገር አለ። ስለዚህ አወክ ብለን ስንገድፍህ በዚህ ልክ ደግሞ ሴት ልጅ እርጉዝ አይደለችም። አዎ በእርግጥ በምትሰጣቸው አስተያየቶች ከስራቸው አንፃር እጅግ በጣም ትክክል ነው። አንዳንዴ በቃ ከአቅማችን በላይ ሲሆን የማይባል ቃላቶችንም ልንጠቀም እንችላለን፣ ልረዳህ እችላለሁ። ግን ይቺ ልጅ ፎቶ ተነሳለ ከአንብርቷ ስለሚታይ ከዛ እያየኸው ነው። አሻንጉሊት አይደለም መቼም የሚያቀፉት አይተኸዋል። አብርሃምን የመሰለ ልጅ ነው፣ ራስህን ሰርተህበታል። እሱን የመሰለ ልጅ ነው የወለደችለት እያልክ ብዙ ብለሃል። ስለዚህ እሷ እንደዚህ ልትባል የምትችል ሴት አይደለችም። አዎ ትናንትና የሰሩት ቪዲዮ እጅግ በጣም ከምንም በላይ ክብር ዝቅ የሚያደርግ ክብርን ከፊት ለፊቷ የባሏ ጉንጭ ሲሳም እስከዛሬስ በሩቅ ነው አታይም፣ በቪዲዮ ብቻ ነው። ግን በዚህ ልክ ከፊት ለፊቷ ቆሞ ባሏ በሌላ ሴት ሲሳም ለሷ ትልቅ ውርደት ነው። እኔ በጣም ነው የተሰማኝ ከምንም በላይ። ስለዚህ በዚህም ደረጃ ለገንዘብ ተብሎ መዝቀጥ እጅግ በጣም ይደብራል። ከአቅማችን በላይ እየሆነ ነው። አስተያየትም ለመስጠት አልተመቸንም፣ በዛብን ነገሩ። ስለዚህ እባካችሁ ወደ ልቦናችሁ ብትመለሱ ጥሩ ነው ባይነኝ። እባካችሁ የትናንትናው ቢያንስ ለሚወዷቸው ኦዲየንሶች በጣም ነው የሚደብረው። ለሚያከብሯቸው ኦዲየንሶች፣ ከዚህ ደረጃ ላደረሷችሁ ኦዲየንሶች በእነሱ ላይ ነው እዚህ የደረስነው። ማለት የነበራችሁበትን የድሮውን መርሳት አይገባችሁም። ገንዘብ ብዙ ነገር ሊያስረሳ ይችላል፣ ግን ምክንያቱም ከፍ ማለት እንዲያለ መውረድም አለ፣ ዝቅ ማለትም እንዲያለ ከፍ ማለት አለ። ስለዚህ ሰው እንደወደዳችሁ አይኖርም። በዚህ ሁኔታ ከቀጠላችሁ ዜሮ ላይ መድረሳችሁ ነው። ስለዚህ ወደ ልቦናችሁ ተመልሳችሁ ለማህበረሰቡና ለወለዳችሁት ልጅ የሚቀመጥ ታሪካዊ ነገር ብታስቀምጡ ባይነኝ። ይሄ ነው ሐሳብ ያሳያዩ። አዎ በነገራችን ላይ አሁን የተናገርሽው ትክክል ነው። ትናንትና በጣም ያሳፈራል። ቆሞ መስማታቸው ራሱ በጣም ነው የሚደብረው ማለት ነው። ልጁም ደግሞ እንደምታየው ንግግር አይችልም፣ ገና ለካሜራው አዲስ ነው። ኖባ ነበር እንደው መኖር የነበረበት። አሁን ኖባ ጭራሽ ጊዜም እንትንም አይሰጣቸውም። ገብቶሻል? ይከራከር ነበረ፣ መናገር ያለበትን ይናገር ነበርና ልጁ ዝም ይላል፣ አብሮ ይስቃል ምናምን። እንደገና ደግሞ ጥለው መሄድ ነበረባቸው። ገብቶሻል? ቆመው ነው እስከ መጨረሻ ሲሰሙ የነበሩትና ትናንትና የሰሩት ቪዲዮ እጅግ በጣም ይደብራል። በዛ ላይ ደግሞ ኦቨር አክት አለው፣ መሳሳም አለው። ብቻ ሀሳብ ለመስጠት ራሱ ከአቅማችን በላይ የሆነ ነው እንደተናገርሽው። ለምን ሁሉም ነገር ደንበር አልፏል። የሰው ልጅ ደግሞ የሚመኘውን ነው የሚኖረው። ገባሽ? አሁን ይሄ ነገር በዚሁ እየቀጠለ ከሄደ መጨረሻው አያምርም።
እንዴት ብሎ ያምራል? በቀል ከመቼ ወዲህ መጨረሻው አእምሮ ያውቃል። ከጅምሩም አያምርም እንኳን መጨረሻው ሊያምርና ከዚህ ድርጊታቸው ቢቆጠቡ ቢስተካከሉ አሪፍ ነው። እኛ ጩኸናል፣ ተናግረናል፣ በውስጥም ተናግረናል። እንዳየሹ በውጭም በጣም እየተናገርን ያለነው ግን የሚሰማ አካል ልናገኝ አልቻልንም እስካሁን ድረስ። እንዲሰሙ አልቻሉም። ጥሩ አይደለም። መዝቀጥ ነው። ገባሽ? ሁለተኛ ክብር የሚባል ነገር አለ። የሰው ልጅ ክብር ሊኖረው ይገባል። ያለ ክብር ምን የሚሆን ነገር የለም። ገብቶሻል? ግን በዚህ ልክ ለገንዘብ ብዬ እኔ ባሌ ፊት ለፊት እየተሳመ በዚህ ልክ ድራማ አልሰራም። ወይ ተከታታይ ድራማ ነው ተከታታይ ድራማ ካሉ ወይ ርዕስ ያውጡለትና አጨራረሱ ምን እንደሆነ እንየው። ስለዚህ በህይወት መቀለድ እኔ ይሄ እጅግ በጣም የሚያሳፍርና ለማህበረሰባችን የሚመጥን አይደለም። ብቻ ለፈለፍን እኛ ራሱ ሐሳብ የምንሰጠው ነገር አልቆብና በነገርሽ ላይ ማለት ነው። አሁን አብዛኛው ራሱ ወንዶች ይህንን ነገር ሁሌ ዴይሊ የሚመለከቱ ከሆነ እነሱም ያንን ነገር ነው የሚላበሱት። የሰው ልጅ እኮ አብሮት የሚውለውን የሚሰማውን ነገር የሚያየውን ነገር ተጽዕኖ ይፈጥርበታል። ይሄንን ታውቂያለሽ አይደል? ተጽዕኖ ይፈጥርባቸዋል። አሁን የነ ዴይሊ የሚከታተሉት ከሆነ ማለት ነው። እና ሰው ያልሆነ ነገር ነው እየተጫነበት ያለውና ሲወዷቸውም ቢያውቁ መልካም ነው። የትናንትናው በጣም ነው የሚያሳፍረው። እኔ እጅግ በጣም ነው ያፈርኩት የምር በጣም እኔ ራሱ በጣም ከምንም በላይ ራሱ መጨረስ አልቻልኩም። ቪዲዮውን ለመጨረስ አልቻልኩም። አብርሃም ወላሂ ለአዚም እንጃ አስተግፊሩላህ ነው። ልቦና ይስጣችሁ። 2-3 አመት ሞኖ አንድ አይነት ነገር ተናግረንም ቢሰሙን አልቻሉም። በጣም ነው እየከበደን ያለው እኛ ራሱ ማለት ነው። አንርቃቸው ወደናቸዋል። ታዲያ እኮ ወደውናል ብለው እኮ ለኛ ክብር አልሰጡንም። እንደውም ምንም እንደ ጅል እንደ በግ እየታየን ያለ ነው። ለኦዲየንስ ጭራሽ ጥፍርተሃል እንደ ድሮ ክብር የላቸው። ምክንያቱም አሁን ረብጣ ዶላር ያዙሃ የኛን ተራ የመዳም ቅመም እኛ ማሳደጋቸውን እኮ ረስተውታል። በቃ የነበሩበትን እንደዚህ እየተቃቀፉ ራሱ ድራማ ነው ለማለት እኮ ይከብዳል፣ ይዘገንናል እኮ ቪዲዮው እንደው በጣም ነው የሚዘገንነው። እንደዚህ አይነት ድራማን አይቻላል። በጣም ሼም ነው ሼም። እንጠላቸው እስከሚታይ ሳቁና እየተበቃቀሉ እስከ መቼ እንደሚቆዩ እንግዲህ የምናይ ይሆናል። መጨረሻውን የናፈቀን። ሰብላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ የምንገናኝ ይሆናል። ሰላም ቆዩልኝ።